አደይን እንዳይፈልጋት አድርጋ ጉድ ሰራቻት ማለት ነው። ክብር ለቤት ሰራተኛ። ይህን ያህል ለሰራተኛ ያላችሁ ጥላቻ በጣም ነው የሚያስጠላው ማለት ነው። እውነት በጣም የጠላችሁ ለሰራተኛ ምን ያህል ንቀት ነው ያላችሁ። አደይ ምን አጠፋች? አደይ ምን አደረገች? መስራቱ ይህን ያህል ፈተና ውስጥ ይህን ያህል ራሷን እንድጠላ ራሷን እንድታጠፋ ማድረግ አለባችሁ? ይቺ ልጅ አሁን ደስ ብሏት ተዴብ ጋር ላገናኝሽ ነው ብላ አታላጥታት እንደዚህ እንዳትነሳ ተሰባብራታለች። በደካማ ጎኗ አደይ ደግሞ የዋህነች፣ ሰውን ሁሉ ታምናለች። ባመነችው ልቧ ተሰብራለች። መቼም አትነሳም። የዴብና ጠብቂ፣ በቅርቡ የእጅሽን ታገኛለሽ። እንደዚህ በሰው ላይ ተጫውተሽ አትቀሪም። እንግዲህ ልጅሽን ከዶክተሩ ጋር ልታጋደያቸው ነው እንዴ? እውነት አሁን ልጅሽ ከዶክተሩ ጋር ቢጋደሉ በማን ልታዝኝ ነው? እንዲህ ዶክተሩም ያለ ስራው ዶክተሩ አደጋ ውስጥ ነው ብሎ ተጠርቶ መጣ። አያሽ ልጅሽን ደግሞ አደይ ከዶክተሩ ጋር ነች ብለሽው እንግዲህ አሁን በዚህ አጋጣሚ የሆነ ጸብ ተፈጥሮ አንደኛቸው ቢሞቱ ተጠያቂ ማነሽ? የእናት ምቀኛ አንቺ ነሽ ማለት ነው። እና የራሽን ደስታ ብቻ የምትፈልጊ እናት የልጇን ደስታ እንጂ የራሷን ደስታ አታስቀድም ማለት ነው። እንዳንቺ አይነት እናት አላየንም። እውነት በጣም ነው የምታስጠሉት። ለሰራተኛ ይሄን ያህል ንቀታችሁ። ግን ደግሞ እኮ ሰራተኛን እየናቃችሁ እየጠላችሁ ያለ ሰራተኛ መኖር የማትችሉ ናችሁ። ግብስብስ እውነት በጣም ነው የተናደኩት። እኔ እውነት መስሎኝ ልብ ገዝታ አደይን በቃ ሁኔታዋን አይታ ልታስታረቃቸው መስሎ ደስ ብሎ ነበር። እና በተንኮል ተንኮል ተንኮል። ኧረ ምን አይነት ሴትዮ ነሽ? አሁን አንቺ ትልቅ የዴብ እናት ነሽ። ዴብን ወልደሽዋል። ብዙ ውጭ ሀገር የኖሩ ሰዎችን አይተናል። እንዳንቺ አይነት ግን ተንኮለኛና ክፉ ራስ ወዳድ ለልጇ እንኳን ማትጨነቅ አላየንም። የዴብ እናት ይቺ ቤሪ ተብዬዋ ደግሞ ማለት ነው። እና ዴብም እንግዲህ ተረጋጋ፣ ስርዓት ይኖር፣ ግንፍል አትበል። ዶክተሩ በጣም ነው የሚያሳዝነው። አሁን በዚህ አጋጣሚ አደይ ግን እንደው ልብ ከገዛሽ ይችን ሴትዮ እውነት ዶክተሩን አግብተሽ ልኳን አሳየት ማለት ነው። የከበረው ይመጣል የረከሰው ሲሄድ። እንደውም ያንቺ ለተሻለ ነገር አስቦልሽ ነው። አንቺ ምስኪንና የዋህ ሴት ናሽ። ምስኪንና የዋህ ሴት ደግሞ ምንም ብትፈተን አትወርቅም። መጨረሻዋ ያማረ ነው የሚሆነው። እና አደይ ከዚህ በኋላ ተሰባብረሽ መቅረት የለብሽም። ኖ ሞር ራስን መጣል፣ ኖ ሞር ማልቀስ። ማልቀስ አቁሚ አደይ፣ ማልቀስ አቁመይ፣ ውሳኔሽን ወስኝ። ዴብን ቢሆን አያገባህም። ከዶክተሩ ጋር ብትሆን እንኳን ዴብ ከዶክተሩ ጋር ብታገኛት እንኳን አደይ አያገባህም። አልፈልግም ብለህ እናትክን መርጠህ የለ ምን አገባ? አደይ ይሄ ጋር ቆራጥ ውሳኔ ወስኝ። ዶክተሩ ላይ እንዳትጮህበት ማለት ነው። ዶክተሩ አንቺን ሊያድን አንቺ ችግር ውስጥ መሆንሽን ሰምቶ ነው የመጣው። አሁን እንግዲህ እቺ ሴትዮ ከዶክተሩም ልታጣላት ነው። ዶክተሩን አሁን አደይ ዛ ስታገኘው ዴብ ከኋላ ሲመጣ ዶክተሩ ወጥመድ ውስጥ ገባ። ዶክተሩንም ጥሩ ሰው አርጋ እንዳታስበው ተዴብ ጋር እንድትለያይ ያረጋት ዶክተሩንም አደይን እኮ እቺ ሴትዮ ብዙ ነገር ነው ያሳጠቻት። ዶክተሩንም እኮ አሳጥታታለች። አሁን አደይ እንግዲህ ዶክተሩ እውነቱን ሲነግራት ካመነች ኦኬ፣ ካላመነች ግን አደይ እውነት ታንቺ ነው ጠባችን ማለት ነው። አሁን አደይ ምንድነው ማድረግ ያለብሽ? ተዶክተሩ ጋር ሆኛ አሳየትችን ሴትዮ ማለት ነው። የሷ ልጅ ብቻ እዚህ ምድር ላይ እንደሌለ ቆፍጠን በሽ ኖመር ማለቃቀስ። እውነት በህይወቴ ሴቶች ማለት ነው እንድታለቅሱ ሁሌ እናንተ ለቅሶ ለሚመኝላችሁ ሰው ባቋራጭ ማለት ነው አሳዩት ደስታችሁን እንጂ እንዳታለቅሱ። እውነት እንደዚህ አይነት ሰዎች በጣም ብዙ ናቸው ምድር ላይ ያሉ፣ የሰውን ለቅሶ የሚፈልጉ። እነሱ ብቻ የበላይ ሆኖ ሌላውን እየረገጡ እየናቁ እያንቋሸሹ የሚኖሩ ሴቶች የዚች የዴብ እናት ተውነዋለች ማለት ነው። እና አደይ ካሁን በኋላ ተሰብረሽ መቅረት፣ ማልቀስ፣ ዶክተሩን ማመናጨቅ ምንም አይፈቀድም። ዶክተሩ በጣም ነው የሚወድሽ። ስለዚህ አንቺም ቢሆን መንገድሽን ቀይሲ። እንደውም ያንቺ የተሻለ ነው። አደይ ዶክተሩን ብታገባው የተሻለ ነው። ለምን አትሉም? ዶክተሩ በጣም ነው የሚወዳት። ቤሪ ተብዬዋ ግን ተማይወዳት ወንድ ጋ ነው አብራ ለመሆን እንደዚህ የምትጋጋጠው ማለት ነው። ማን ውጤታማ ይሆናል? አደይ ዶክተሩ ጋር ብትሆን ነው ወይስ ቤሪ ዴብን ብታገባ? የፍቅር እናት በጣም አዝናለች በሆነው ነገር። ፍቅር ደግሞ አብዳለች። ፍቅር እንኳን ዝም ብለሽ በሜዳ ላይ ጭፈራ ነው። ቤርን ቢያገባም አንቺን አያገባሽም። ዴብ መቼም ቢሆን ያንቺ ምርጫ አይሆንም ማለት ነው። ስለዚህ የያሽውን ይዘሽ እናትሽ ሳሰማ ፍቅር የሚባለውን ነገር ከውስጥሽ አውጥተሽ ዝም ብለሽ አልቀሰሽ በውስጥሽ ተቀመጪ። ለእናትሽ ለማሳየት እየሞከርሽ ያለው ነገር ፍቅር በጣም ያስጠላል። አሁን እንደምታፈቅሪው ለእናትሽ ዴብን ብትናገሪ እስከዛሬ አደይን የጠመርሻል ለዛ ነው ወይ ብላ የባሰ ችግር ውስጥ ነው የምትገቢው። ስለዚህ ዴብም ስለማይወድሽ ስለማይቀበልሽ አርፈሽ ተቀመጭ ማለት ነው። እና ለማንኛውም ነገር
ቤሪ እጅሽን ታገኛለሽ እስከ ዴብ እናት። ዴብማ የእናትህን ሴራ ማወቅ አለብህ። እንዲች አይነት እናት ልጁን አሁን እኮ የላከችው ሂድና ተጋደል ብላ እኮ ነው። ልጇን ወደ ሰዓት ወደ ችግር ውስጥ የምትልክ እናት እና ዴብ ደግሞ አሁን ላይ አደይ የፈለገችውን ብታደርግ አያገባህም፣ አይመለከትህም ማለት ነው። አንተ ነህ እኮ ግንኙነትን ያቆረጥከው። ስለዚህ እሷ ስላልሆነች መብቷ ነው። አንተን ቆማ መጠበቅ ግዴታ የለባትም። እና ዴብ እንዴት ነው የምታስበው? አደይ ባጣ ቆየ ነች እንዲ አገረ ገብቼ ተዝች ጋር ቴች ተቤሪ ጋር ሄደ ተጋብተ ቤሪ ትትሸላችሁ ከበሪ ጋር ተፋተ ደግሞ እንደገና አደይ ጋር መተ ልታገባ። አደይ ባጣ ቆየ ሽንት ቤት ናት እንዴ? አንተን ጠብቃ ገና ሄደ አግብተህ ፈተህ እስከምትመጣ የምትጠብቀው? እና ለምን ምን ስለሆንክ ነው አንተን የምትጠብቅህ? እውነት የምትወዳት የምታፈቅራት ከሆነ እናትክን በሆነ ነገር አሳምነህ ልታገባት ይገባል። ላይ እናቴን ላሳምን አልቻልኩም ካል ምርጫህን መርጠሃል። ቤሪ ሆነችም አልሆነችም ቀጥል፣ የራስ ጉዳይ ነው እንጂ አንተ ባጣ ቆየኝ እንደገና አደይ በፍጹም እንዳታረግ። ቤሪን አግብቶ ፈቶ እስከሚመጣ እሱም ተጠበቅሽ፣ አደይ ሞተሻል። ሴቶች ጥሏችሁ ለሄደ ወንድ ቆማችሁ የፈለገ ወደ ኋላ እንዳትመለሱ፣ ወደፊት ነው መቀጠል። በቃ ጥሎን የሄደ ተመልሶ መንጫ። እኛ ባጣ ቆየን አይደለንም። አለቃ። እንዲህ አይነት ውሳኔ አደይ ከወሰንሽ እኔ ይሄንን አልከታተልም። በእውነት ነው የምላችሁ፣ ያስጠላል ማለት ነው። ፍቅርም ገደብ አለው። ፍቅር ሰው ለሚያፈቅረውና ለወደደው በትክክለኛው መንገድ ነው ሊጠብቅ የሚገባው እንጂ ሌላ ሪሌሽንሺፕ ሌላ ሰው ጋር ጀምሮ ያንን ሌላ ሰው ጋር ያለውን ነገር እስከሚጨርስ ድረስ ቆመን መጠበቅ ፍቅር ሳይሆን ሞኝነትና ሌላ ሰው እንደማይፈልገን ማሳየት ነው። አደይ እንደው ዴብን ከዚህ በኋላ ነግሬያታለሁ ለአደይ ምናምን የምትለው ምን ማለት ነው? ቤሪን አግብቼ ፈትቼ እንደገና ስመጣ ተሰላሽቼ አንቺን አገባሻለሁ ብለህ ነው የነገርካት? ለምን ተዋሻለህ? በፍጹም ይሄንን ልትቀበልና ልትስማማ አትችልም። እና ለማንኛውም ነገር በጣም ነው የሚያስጠላው ማለት ነው። እውነት ዘጋችሁኝ ማለት ነው። እና ስለተከታተላችሁኝ ጋይስ አመሰግናለሁ። ላይክ ሰብስክራይብ አድርጉኝ። ሀሳባችሁን በኮሜንት ጻፉ ማለት ነው። አደይ ወደፊት ቀጥይ፣ ወደ ኋላ ኖ ሞር ማልቀስ። ካሁን በኋላ ጄንትል ሁኝ፣ ነቃበይ ማለት ነው። የማንም እየመጣ እየሰደበሽ የማንም እንትን መሄድ የለበትም። አንቺ ጎበዝ ተማንም በላይ ነሽ፣ ጠንካራ ሴት ነሽ፣ ብዙ ነገር ማድረግ ትችያለሽ። ዴብ እንኳ ቢሄድ ላንቺ ስለማይመጥንሽ ነው። አለቀ። የረከሰ ሲሄድ የከበረው ይመጣል። እና ክብር ለሰራተኛ። ሰራተኛ የምትንቁ በየዲራማው ላይ ለሰራተኛ ያላችሁ ንቀት ግን በፈጣሪ ምን ጉድ ናችሁ? ጉድ እኮ ነው። እና በጣም ትዘጋላችሁ። ከምሬ ነው የምላችሁ። እና ምን ለመማር ምን ለማስተማር እንደው አላቅም። ባይ ባይ